የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው ዛሬም በቅደም ተከተል የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። በፕሮግራማችን ይዘት አጋር ስለሆናችሁንም በሁሉም ነገር ለምታቀርቡልን ሀሳብ አስተያየት፣ ለድጋፋችሁ ሁሉ እጅግ አድርገን አመስጋኞች ነን። የ100,000 ሰብስክራይበራችን ጉዞ ሲሞላ ከእናንተ ወደ አድማጮቻችን ጋር እንደምናከብረው ተስፋ እናደርጋለን። በዚሁ አጋጣሚ ከልብ እናመሰግናለን። በርካታ ያሉ ስፖርታዊ ጥንቅሮችን ዛሬም ይዘን መተናል። ወቅቱ የዝውውር ነው። የቡድን ዜናን በስፋት እናነሳለን። ማድሪድ ቤት ተጨማሪ የዝውውር ጉዳይና የቡድን ዜና ይዘንላችኋል። በባርሴሎና በኩል ከዝውውር ጋር በተያያዘና አንድ በጣም ለየት ያለ ጥንቅር እናካፍላችኋለን። ሊጠናቁ ከጫፍ የደረሱ ዝውውሮች፣ ወቅታዊ መረጆችና ለየት ያሉ ጥንቅሮች ዛሬም በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እንደዚሁ በስፋት ተይዘው ይገኛሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። በመረጃ ሰዓታችን በርከት ያሉ ጥንቅሮችን ስናደርሳችሁ አጫጭር ስፖርታዊ መረጃዎቻችን እንደተጠበቁ ናቸው። የተጠናቀቁ ዝውውሮች አሉ፣ እናነሳችኋለን። በቢግ ሲክስ ከቡድን ዜና ጋር በተያያዘ ከቶትናም ጀምሮ የምናደርሳችሁ መረጃ አለ። ማንቸስተር ሲቲ ይፋ የዝውውር ጥያቄን በይፋ አቅርቧል። ለማ የሚለው እንነግራችኋለን። ለሲቲው ተጫዋችም እስከ 43 ሚሊዮን ፓውንድ ለመክፈል ፈቃደኛ የሆነ ክለብ አለ። በሲቲ በኩል የቡድን ዜናና ለየት ያሉ በተሰሟቸው ያልናቸው የዝውውር ጉዳዮች ተይዘዋል። በቼልሲ የመረጃ ሰዓታችን ከቡድኑ እንዲለቅ የተፈቀደለትን ተጫዋች ሊያስፈርም ጥረት እያደረገ ስላለ አንድ ክለብ፣ በተጨማሪነት ቼልሲ ዳግም ሊያመጣው ያሰበው አንድ በጣም አስደናቂ ተጫዋች እናነሳለን። ከዛው ከፕሪሚየር ሊግ ነው። በነገራችን ላይ ከዚህ የፕሪሚየር ሊግ ክለብ አንድም ተጫዋች አስቀድሞ አስፈርሞ ነበር። ጉዳዩ ተይዘዋል። በሊቨርፑል በኩል ተጫዋቹ ወደ ቡድኑ መመለሱን አረጋግጠናል። የሊቨርፑልን ዝውውርና በሊቨርፑል ቤት የሚጠበቁ ሁነቶችን በዚህኛውም የመረጃ ሰዓታችን ለሊቨርፑል ደጋፊዎች እንዲሁ በቅደም ተከተል እናደርሳችኋለን። ከማንቸስተር ዩናይትድ ጋር በተያያዘ በዝውውር ጉዳይ ሰፊ መረጃዎችን እናነሳለን። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ከአጥቂ ስፍራ ተጫዋች ጋር በተያያዘ በክለቡ ቀጣይ እንደሚቀላቀል ያረጋገጠው ተጫዋችም በዩናይትድ ጨዋታ እንደሚያደርግ ታውቋል። እናም የስንብት ደብዳቤን ጽፏል ለቀድሞ ክለቡ። እናነሳዋለን። በዩናይትድ የዝውውር ጉዳይ ላይ ከክለቡ የለቀቀውን ተጫዋችና ብሩኖ ፈርናንዴዝን የተመለከተ ለየት ያለ ጥንቅር እናካፍላችኋለን። ለማንቸስተር ዩናይትድ ደጋፊዎች ከአርሰናል ጋር በተያያዘ በዝውውር ጉዳይ ላይ ለየት ያለ ጥንቅር እናደርሳችኋለን። አርሰናል ቤት አሁን ነገሮች በጣም ከጫፍ የደረሱበት አንድ ዝውውር አለ፣ ታደምጡታላችሁ። ከዛ ውጪ በአርሰናል በኩል ወቅታዊ የዝውውር መረጆችን በስፋት ስናነሳ ከቡድኑ የሚወጡ ተጫዋቾችንና አንድ በጣም ለየት ያለም ጥንቅር እናካፍላችኋለን። እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ እጅግ አድርገን አመስጋኞች ነን። መረጃዎቹን ማካፍላችሁ ቃል ነኝ። በድጋሜ መልካም ቆይታ ተመኘን። የቡድኑ ወሳኝና ቁልፍ ተጫዋች ጉዳት አጋጥሞታል ራውል አሴንሲዮ። እናም በጡንቻ ጉዳት ምክንያት ተጫዋቹ ለሚቀጥሉ 6 ሳምንታት ከሜዳ እንደሚርቅ ተረጋግጧል። ተጫዋቹ በቀጣይ በኦክቶበር ወር በኢንተርናሽናል ብሬክም ጭምር አይገኝምና ለሀገሩ ጨዋታ አያደርግም። ከዛ በኋላ ወደ ሪያል ማድሪድ ስብስብ ይመለሳል ተብሏል። በሪያል ማድሪድ በኩል በዝውውር መስኮቱ ላይ በንቃት እየተሳተፉ ይገኛሉ። በእርግጥ በዚህ ምክንያት የሚያደርጉት የተለየ ዝውውር ላይኖር ይችላል። ከዛ ውጭ ቤን ጃኮብስ ለኦሪዮል ቹዋሚኒ ሀሳቡን አጋርቷል። ኮንትራቱን ለመረዘም በሪያል ማድሪድ በቃል ደረጃ ስምምነት አለ። ያ ስምምነት ተግባራዊ ይሆናል አይሆን የሚለው ነገር ገና የመጨረሻ ውሳኔ አልተወሰነበትም። ለገዢ ክለቦች ግን አሁንም ትልቁ ጥያቄ የደሞዙ ጉዳይ ነው። በግል ስምምነት በጣም ያስፈልጋል። ከዩናይትድ ጋር ስሙ እየተያዘ ነበር፣ ግን ዩናይትድ ሁሉንም በሪያል ማድሪድ ያሉ ወቅታዊ ሁኔታዎችን እየተከታተለ እንደሆነ የሚዘነጋ አይደለም። በማድሪድ ቤት ግን የቃል ስምምነት እንዳለው ይታወቃል። ፍራንኮ ማስታንቱኖ ሪያል ማድሪድን እንደሚለቅ ይታወቃል። በዚህ ክረምት ላይ ትልቁ ጥያቄ በሽያጭ ነው በውሰት ነው የሚል ነው። በርካታ ክለቦች የውሰት ጥያቄ እያቀረቡ ነው፣ ከቀድሞ ክለቡ ሪቨር ፕሌት በተጨማሪ ማለት ነው። የጣሊያን ክለቦች ለአብነት ያክል ፊዮረንቲና፣ ሮማ ሁለቱም ክለቦች ተጫዋቹን በውሰት ለማስፈረም ፍላጎት አላቸው። እናም በቀጣይ ቀናት ከሪያል ማድሪድ ጋርም ድርድር ያደርጋሉ ተብሎ ይታሰባል። ከዛ ውጪ የፍራንስ ሊጋ ክለቦችና በስፔን ውስጥ የሚገኙ ክለቦችም ይህን ተጫዋች ወደ ቡድናቸው ለማምጣት ጥረት እያደረጉ ነው ተብሏል። ከዛ ውጭ ያው እንዳልኳችሁ ሪቨር ፕሌት የቀድሞ ተጫዋቻቸውን ለማስፈረም ጥረት እያደረጉ ነው። በሪያል ማድሪድ በኩል የመጨረሻ ውሳኔዎች እንግዲህ በቀጣይነት ይወሰናሉ ተብሎ ይታሰባል። በእርግጥ ከሪያል ማድሪድ መውጣቱ አይቀሬ ነው፣ ምንም ጥያቄ የለውም። መዳረሻው ብየትና በምን አይነት መንገድ ይሆናል የሚለው ግን በትልቁ በሪያል ማድሪድ ቤት የሚጠበቅ ነው። ከባርሴሎና ጋር በተያያዘ ውድ ቤተሰቦቻችን በዝውውር መስኮቱ ላይ
ጁልስ ኮንዴ ክለቡን የመልቀቅ ምንም አይነት ፍላጎት እንደሌለው ያረጋግጧል። በነገራችን ላይ ዝውውር መስኮቱ ላይ በስፋት ጁልስ ኮንዴ ሲነሳ የነበረው ስሙ ከቶትናም እና ከሌሎች የፕሪሚየር ሊግ ክለቦች ጋር ነው። ተጫዋቹ ግን ክለቡንም የመልቀቅ ከሌሎች ክለቦችም ጋር የመደራደር ፍላጎት የለውም። ከማንም ጋር እንዳልተነጋገረና በቀጣይነትም በባርሴሎና የመቀጠል ዋነኛ ፍላጎት እንዳለው አረጋግጧል። በባርሴሎናም በኩል በነገራችን ላይ ተጫዋቹን የመልቀቅ እስካሁን ፍላጎት አላሳዩም። በእርግጥ ይፋ ጥያቄ የሚያቀረበላቸው ክለብ የለም። ትልቁ ጉዳይ ግን ዛሬ በባርሴሎና ቤት እንግዲህ ተከሰዋል። ባርሴሎናዎች አትሌቲኮ ማድሪድ ነው የከሰሳቸው። ክሱም ተገቢ ባልሆነ መንገድ ተጫዋችን ያነጋግረዋል በሚል ነው። ለስፔን እግር ኳስ ፌዴሬሽን ክስ የቀረበባቸው ከሳሹ ክለብ አትሌቲኮ ማድሪድ ነው። በዩሊያን አልቫሬዝ ጉዳይ ላይም ክሱ ለባርሴሎና ደርሷል። የሥነ ምግባር ጥሰት መፈጸም በሚል ባርሴሎና በቀጣይ ቀንም ይግባኝ ለማቅረብ ተዘጋጅቷል የተባለው የዩሊያን አልቫሬዝ ጉዳይ ይጠናቀቃል አይጠናቀቅም ሲል ሁለቱ ክለቦች በዝውውሩ ጉዳይ ለፍርድ ቤት መብቃታቸው በጣም አነጋጋሪ ነው። ለስፔን እግር ኳስ ፌዴሬሽን በክስ ደረጃ ቀርቧል። የመጨረሻው ውሳኔ ተከታትለን በቃል ስፖርት ዩቲዩብ ቻናል እናደርሳችኋለን። ፓሪስ ሰን ዠርሜን የመጨረሻው ምዕራፍ ላይ ደርሷል። በጣም አስደናቂውን ተጫዋች ማግኒስ ሻክሉቹን ለማስፈረም አብዛኛው ነገር እንደተጠናቀቀ ፋብሪዚዮ ሮማኖ አረጋግጧል። በፓሪስ ሰን ዠርሜን እና በሞናኮ መካከል የ50 ሚሊዮን ዩሮ ያከፋፈል ሁኔታና የዝውውር ጉዳዩን የመጨረሻ ስራዎች እየተሰሩ ይገኛሉ። ከዚህ ጋር በተያያዘ አብዛኛው ነገር መጠናቀቁን ተከትሎ በሚቀጥሉት ቀናት ውስጥ ዝውውሩ እንደሚጠናቀቅ ተረጋግጧል። በፓሪስ ሰን ዠርሜን በኩል በእርግጥ ከሞናኮ ተጫዋች ሲያመጣም የመጀመሪያው አይደለም። ማግኒስ ሻክሉች ከዚህ በፊት ኬሊያን ምባፔን ከዛው እንዳመጡት የሚዘነጋ አይደለም። በጣም አስደናቂ ጊዜን አሳልፏል ኬሊያን ምባፔ። ከዛ በኋላ የዋንጫ ነገር ብዙ ጥያቄ የሚነሳበት ቢሆንም ከዛ በኋላ ግን ተጫዋቹ ወደ ሪያል ማድሪድ የሄደበትን መንገድ በራሱ በጣም አነጋጋሪ ነበር። ሌላኛው በጣም አስደናቂ የሞናኮ ተጫዋች አሁን በቀጣይ በፓሪስ ሰን ዠርሜን ይጫወታል። የዓለም ዋንጫ አሸናፊው የዓለም ዋንጫ ሜዳሊያውን ሸጦታል። ፈረንሳይ ተጫዋች ቤንጃሚን ሜንዲ 2018 የፈረንሳይ ብሔራዊ ቡድን ጋር ዋንጫ ባሸነፉ ይታወቃል። ቤንጃሚን ሜንዲ አሁን ላይ ለግሉ የተሰጠውን ሽልማት በተለይም ዋንጫውን ኮፒ ተደርጎ የተሰጠውን ለግሉ የተሰጠውን ዋንጫ ቅጂም በጨረታ መሸጡ ተረጋግጧል። ሜንዲ የዓለም ዋንጫውን ቅጂ በጨረታ 54,000 ዩሮ መሸጡን የፈረንሳይ መገናኛ ብዙሃን አረጋግጧል። በእርግጥ ለሽያጩ ምክንያቱ ምንድን ነው? የገንዘብ ችግር ገጥሞት ነው ወይንስ ሌሎች የሚሉ ነገሮች በዝርዝር አልወጡም። ግን ተጫዋቹን ይሄንን አድርጓል። ከዚህ በፊት እንዲህ አይነት ነገሮች በረጅም ጊዜ ሲሸጡ እናውቃለን። በፍጥነት ግን ቤንጃሚን ሜንዲ ይሄን አድርጎታል። ከዛ ውጭ ዓለም ዋንጫን ካነሳን በዓለም ዋንጫ ላይ ከጀርመን ብሔራዊ ቡድን ጋር የመጨረሻ ጨዋታውን ያደረገው ማኑኤል ኑዌር ይህ 2026/27 የውድድር ዓመት ሲጠናቀቅ እንዲሁ ጓንቱን እንደሚሰቅል አረጋግጧል። ያው ለግብ ጠባቂ ጓንት ነው የሚባለው። ጓንቱ እንደሚሰቅል አረጋግጧል። ይህ የመጨረሻ ዓመቱን መሆኑ ተረጋግጧል። የአውሮፓ እግር ኳስ ማህበር የፓሪስ ሰን ዠርሜኑ ባለ ሀብት ናስር አልካላፊ አሁን የዓለም ዋንጫን የተወሰነ ድርሻውን ለባለ ሀብት ሸጣለሁ ብለው ስራ ወይም እንቅስቃሴ የጀመሩትን ፕሬዚዳንት ኢንፋንቲኖን በፕሬዝዳንታዊ ምርጫ እንዲወዳደር እንዲፎካከር ይፈልጋሉ የተባለው የአውሮፓ እግር ኳስ ማህበር ከዣን ኢንፋንቲኖ ጋር እንግዲህ ሆድና ጀርባ እንደሆኑ ይታወቃል። ከሰሞኑ ጉዳይ ጋር በተያያዘ ለዚህም እንግዲህ ተፎካካሪ እንዲኖራቸውና የእሳቸው ስልጣን እንዲያበቃ ይፈልጋል የአውሮፓ እግር ኳስ ማህበር። ለዚህም እንደ እጩነት በተለይም ናስር አልካላፊ ቢወዳደሩ መልካም ነው የሚል ነው። በነገራችን ላይ ዣን ኢንፋንቲኖ ያቀረብነው ሀሳብ ጥሩ እድል እንጂ ግዴታ አይደለም ብለዋል። የዓለም የእግር ኳስ የበላይ ጠባቂ ፊፋ ፕሬዚዳንት ዣን ኢንፋንቲኖ በብዙ ትችት ስለገጠማቸው አዲሱ እቅዳቸውም መከራከሪያን ያቀረቡት እሳቸው እንደውም ፊፋ የዓለም ዋንጫውን የተወሰነ ድርሻ ለግል ባለሀብቶች ለመሸጥ ማሰቡን ተከትሎ ትችት መቅረቡ ሲዘነጋ ለመጀመሪያ ጊዜ ስለ እቅዱ የተናገሩት ዣን ኢንፋንቲኖ ከሁሉም በላይ እቅዱ ጥሩ እቅድ እንጂ ግዴታ አይደለም ብለዋል። አክለውም የቀረበው ሀሳብ ነው ያሉ ሲሆን ጥያቄው ዲሞክራሲያዊ ሂደትን ተከትሎ የቀረበ ነው ብለዋል። የአፍሪካ እግር ኳስ ፌዴሬሽን ጉዳዩን ሙር እንደሚያስብበትና ገንዘቡ እንደሚያስፈልገው ተናግሮ ከአሁኑ እጅ ሰጥቷል። አንድ አድማጫችን ዋንጫውን ስለማንበላው ለእኛ ተገዝቶም ቢመጣም ገንዘቡ ያስፈልጋል እያሉ ነው። አንድ አድማጫችንም ለየት ያለ ሀሳብ ከዚሁ ከገንዘብ ጋር በተያያዘ በተለይም ጉዳዩ ዶላር ነውና በጣም ለየት ያለ ሀሳብ አጋርቶናል። ብዙዎች እያጋራችሁን ስላላችሁት ሀሳብ ግን እጅግ አድርገን እናመሰግናለን።
ቃል ስፖርት ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር። በፕሪሚየር ሊግ የመረጃ ሰዓታችን ግን አብራችሁን ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ፣ ስለ 100,000 ሰብስክራይበር ጉዟችንን ቤተሰብነታችሁ አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናል ዘወትር ማለዳ 1 ሰዓት ምሽት እስከ 2 ሰዓት ባለው ጊዜ ለእናንተ ውድ አድማጮቻችን በኢትዮጵያን ሰዓት አቆጣጠር ማስደመጣችንን ማቅረባችንን እንቀጥላለን። አሁንም ላይክ እያደረጋችሁ አብራችሁን ቆዩን። በተጠናቀቀ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮኑ አርሰናል ነበረ። በየሚጫወቱበት የሜዳ ክፍል ከፍተኛውን ሬቲንግ በሁስኮርድ በማግኘት 3 የአርሰናል ተጫዋቾች፣ 2 የሊቨርፑል ተጫዋቾች፣ 1 ኒውካስል፣ 1 ብሬንትፎርድ፣ 1 ኖቲንግሃም ፎረስት፣ 1 ማንቸስተር ዩናይትድ፣ 1 ሲቲን ጨምሮ ቼልሲን ጨምሮ አንዳንድ አስመርጠዋል። በተጠናቀቀ የውድድር ዓመት ኒክ ፖፕ ከፍተኛውን ሬቲንግ በማግኘት እንግዲህ ያጠናቀቀ ተጫዋች ሆኗል። ቲምበር፣ ማጋሌሽ እና ካላፊዮሪ ከአርሰናል እንዲሁም ቫንዳይክ ከሊቨርፑል በመከላከል ስፍራ ላይ ከፍተኛውን ግብ የማስቆጠርም ንጻሬ በማግኘት የጨረሱ ተጫዋቾች ናቸው። ኤንዞ ፈርናንዴስ ከቼልሲ፣ ጊብስ ዋይት ከኖቲንግሃም ፎረስት፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ አጥቂ ላይ ሳላ ከሊቨርፑል፣ ሃላንድ ከሲቲ እንደዚሁም ሼድ ከብሬንትፎርድ ከፍተኛውን ግብ የማስቆጠርም ንጻሬ ያገኙ፣ በየሜዳ ክፍላቸውም ከፍተኛ ሬቲንግ በዛ መንገድ የተሰጣቸው ናቸው። እነኚህ በቡድን ውስጥ በጣም ጥራት ያላቸው በየሜዳ ክፍላቸው ከሚሰጣቸው ሚና በተጨማሪ ግብ አካባቢ ከፍተኛ የግብ ዕድልን የመፍጠር ንጻሬ ያላቸው ተጫዋቾች ናቸው። ፕሪሚየር ሊጉ ዝውውር ላይ እንምጣ። ፉልሃም ተጫዋች ለማስፈረም ከስምነት ደርሷል። በፉልሃም በኩል አንደኛው ከስምነት የደረሰበት የጎንዛሎ ጋርሻን ጉዳይ ነው። አብዛኛው ነገር ተጠናቋል። 40 ሚሊዮን ዩሮ ይከፍላል ለዝውውሩ፣ 2 ሚሊዮን ዩሮ ታይቶ ይጨመራል። 30 ሚሊዮን ዩሮ ሪያል ማድሪድ ከወደፊት ሽያጩ ላይ ማግኘት ይችላል። ከሪያል ማድሪድ ጋር በተያዘም አብዛኛው መብቱን ያስጠበቀ ዝውውር ነው። ሌላኛው ሪያል ማድሪድ ቤት እንግዲህ በአካዳሚ ውስጥ የነበረው ሴዛር ፓላሲዮም ወደ ፉልሃም እንደሚቀላቀል ተረጋግጧል። ለዚህ ዝውውር 10 ሚሊዮን ዩሮ ይከፈላል። 30 ሚሊዮን ዩሮ ከወደፊት ሽያጩ ላይ ሪያል ማድሪድ በዚህም ዝውውር ላይ ያገኛል። አልቫሮ አርቤሎዋ ሁለቱንም ተጫዋቾች ወደ ፉልሃም ለመምጣታቸው ግን ምክንያት ናቸው። በሚቀጥሉት ቀናት የወረቀት ስራዎች ተጠናቀው የሕክምና ምርመራቸውንም በፉልሃም ተገኝተው ያደርጋሉ። የቶትናሙ አሰልጣኝ ሮቤርቶ ዲ ዘርቢ ቡድናቸው ትልቅ ዝውውር ለመፈጸም እየሰራ መሆኑን አረጋግጧል። ቶትናም በዚህ ክረምት የክለቡ የዝውውር ሪከርድ 2 ጊዜ የሰበረ ሲሆን አጠቃላይ 6 ተጫዋቾችን አስፈርመዋል። አሁን ላይ ደግሞ ሌላ ተጫዋች ለማስፈረም እየሰሩ መሆኑን አሰልጣኝ ሮቤርቶ ዲ ዘርቢ ተናግረዋል። ቶትናም በአሁኑ ሰዓት የፊት መስመሩን ለማጠናከር እየሰራ እንደሚገኝ ተገልጿል። የትልቅ ተጫዋች ፊርማ ተቃርቦ እንደሆነ የተጠየቁት አሰልጣኙ ተስፋ አደርጋለሁ ነገር ግን ገና አላለቀም ብለዋል። ቶትናም ስሙ ከሳቪኒዮ ጋር እየተያዘ ቢገኝም ሮቤርቶ ዲዘርቢ ያሉ ዝውውር ግን ከዚህ የተለየ እንደሚሆን ተዘግቧል እና አንድ ትልቅ ዝውውር ከሰሞኑ ጠብቁ ብለዋል። በእርግጥ በሩመር ደረጃ የሰማ ነው የማንቸስተር ሲቲውን የክንፍ አጥቂ ሳቪኒዮን የማስፈረም እንቅስቃሴ ነው። እስከ 60 ሚሊዮን ፓውንድ የተለጠፈበት ዝውውር እንደሆነ ይታወቃል። እሳቸው ግን ከዛ የተለየ ሊሆን እንደሚችል ፍንጭ ሰጥተዋል። ለማንኛውም ለቶትናም አንድ ትልቅ ዝውውር ከሰሞኑም ይኖራል ተብሏል። ሮቤርቶ ዲዘርቢ ስለ ክርስቲያን ሮሜሮ የቶትናም ስንብት በተመለከተ ጠይቆ ነበረ። ሮሜሮ ከኔ ጋር በጣም ድንቅ ጊዜን አሳልፈዋል። በባህሪውም ሆነ በአክብሮቱ ምርጥ ነው። በመጨረሻ ጨዋታ ላይ ባለመሳተፉ ትንሽ ተበሳይቶ ነበር ብለዋል። ወደ አርጀንቲና ተመልሶ ከብሔራዊ ቡድን ጋር ለዓለም ዋንጫ ለመዘጋጀት ስለፈለገ የሚወራው እውነት አይደለም። ከዛም ከግማሽ ፍጻሜ በኋላ በምልክት ተገናኝተናል። ነገር ግን እንዲቆይ ለማሳመን በፍጹም አልደወልኩለትም። የነገረኝን አክብሬ ተቀብያለሁ ብለዋል። ተጫዋቹ ወደ ኢንተር ሚላን ተብሎ ነበረ። አሁን ላይ ግን ድርድሩ ይሄ ገፍቶ ሄደ አይደለም። ግን ኢንተር ሚላኖች ተጫዋቹ ለመውሰድ የሚያደርጉት ጥረት እንደቀጠለ ነው። በነገራችን ላይ የተጫዋቹ ዋነኛ ፍላጎት አሁን ላይ በትልቁ ባርሴሎናን ለመቀላቀል ካለው ፍላጎት ጋር በተያያዘ ነው። አንዳንድ ነገሮች እየገጠሙት ያሉት ግን ከቶትናም ጋር አይቀጥልም። ምናልባት ከመዳረሻው ጋር በተያያዘ በተከታታይ መረጃ አጣርታ እናመጣለን። የፕሪሚየር ሊግ ክለቦችም ጋር ስሙ ሲያያዝ እንደነበረ የሚዘነጋ አይደለም። ማንቸስተር ሲቲ ይፋ የዝውውር ጥያቄ እናቀርበዋል ለአዮ በዋዲ ዝውውር ማለት ነው። አዲሱ የቀረበው የዝውውር ሂሳብ ግን እስካሁን ይፋ አልተደረገም። በሲቲ በኩል ግን ጥያቄው መቅረቡ ተረጋግጧል። በሁለቱ አካላት መካከል ሲደረግ የነበረው የዝውውር ሂደት በመጠናቀቅ ላይ ነው የሚገኘው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በዚህ ሳምንት ተጠናቆ በማንቸስተር ሲቲ በኩል ዝውውሩ ይፋ ይደረጋል የተባለውም ተጫዋች አዮ በዋዲ
በትልቁ በሲቲ ቤት ይጠበቃል። እንዳልኳቸው ሁለተኛው አሁን የቀረበው ትልቅ የዝውውር ሂሳብ ግን ስንት እንደሆነ ሲቲዎች ይፋ አላደረጉትም። የሚተካው ሮድሪን ነው። ያው በቃል ስፖርት ዩቲዩብ ቻናል የማደደው ጥንቅራችን ሮድሪን የሚተካው በአሁኑ ዓመት ነው። በቀጣይ ዓመት የሚለው የሮድሪ ቆይታ ላይ እንደሚወሰን ይታወቃል። ከሮድሪ ጋር በተያያዘ ግን ወደ ሪያል ማድሪድ እንደሚያቀና ይጠበቃል። ከዚህ ጋር በተያያዘ ሪያል ማድሪዶች የግል ችግር ይገጥማቸዋል ተብሎ አይታሰብም። ግን ከሲቲ ጋር በሚደረገው ድርድር ሪያል ማድሪዶች እስከ 43 ሚሊዮን ፓውንድ ለማቅረብ ዝግጁ ናቸው። ከ30 እስከ 43 ሚሊዮን ፓውንድ ባለው ውስጥ ለተጫዋቹ ለማቅረብ ዝግጁ ናቸው። በተጫዋቹ በኩል እንግዲህ የፊትነስ ጉዳይ በዓለም ዋንጫ ላይ የነበረውን ብቃት የተመረኮዘ ነው። ከዛ ውጭ አሁን ላይ ጉዳት ላይ ስላለ ማለት ነው። ሪያል ማድሪዶች የአማካይ ክፍላቸውን ለማጠናከር በደጋፊው ቅስቀሳ ከተደረገ በኋላ ፍሎሬንቲኖ ፔሬዝ ተጫዋቹን ለማስፈረም እየተንቀሳቀሱ እንደሆነ ይታወቃል። አንቶኒዮ ሴሜኒዮ በጥር የዝውውር መስኮት ከበርንማውዝ ሲቲን የተቀላቀለ ተጫዋች ነው። ምናልባት የጋርዲዮላን የመጨረሻ ሲዝን በፕሪሚየር ሊግ ሻምፒዮንነት ያጠናቀቁ ዘንድ በብዙ ይረዳል ተብሎ የመጣ ተጫዋች ነው። በእርግጥ ሲቲን ረድቷል፣ ግቦችን አስቆጥሯል፣ በጣም ጥሩ እንቅስቃሴን አድርጓል። በእርግጥ ከፕሪሚየር ሊግ የመጣ ስለሆነ ፕሪሚየር ሊግ የመላመድ ግዴታ አልነበረበትም። ትልቁ የእሱ ፈተና ሊሆን የሚችለው ለሲቲ መጫወትና በትልቅ ክለብ ውስጥ የመጫወትን ፈተና የጋርዲዮላን ታክቲክ የመላመድ ሂደት ነበረ። ምናልባት የሲቲ ደጋፊዎች ምልከታችሁን ልታጋሩን ትችላላቸው። የሴሜኒዮ ዝውውር አዋጭ ነበር አይደለም በሚለው አሁን ላይ በጥሩ ሁኔታ ላይ ይገኛለሁ። ጥሩ ረፍትም አግኝቻለሁ። አሰልጣኝ ኤንዞ ማሬስካ ጋርም እንግዲህ 2 ሳምንት እንደ ረፍት ሰጥተው ነበር ብሏል። አሁን ረፍቴን ጨርሼ ወደ ልምምድ ተመልሻለሁ። እናም በአዲሱ የውድድር ዘመን ከአሰልጣኝ ማሬስካ ጋር ለመጀመርም ዝግጁ ነኝ ብሏል። በቼልሲ በኩል ለገበያ ያቀረቡት ተጫዋቻቸው እንግዲህ ፈላጊዎች በርከት ያሉ ናቸው። አሁን ላይ በተሻለ መንገድ ኖቲንግሃም ፎረስት ጥረቶችን እያደረገ ነው። ሊያም ዴላፕን የግሉ ለማድረግ ቴሌግራፍ እንዳስነበበው ከሆነ ከፈላጊ ክለቦች በተሻለ ሁኔታውን እየተንቀሳቀሰ የሚገኘው ኖቲንግሃም ፎረስት ነው። የቀድሞ የሲቲ አካዳሚ እንደነበረ የሚዘነጋ አይደለም። በኋላም በቼልሲ በኤፕስዊች ታውን አድርጎ ቼልሲ ገባ። ተጫዋቹ አሁን ላይ የአጥቂ ስፍራውን ያጠናክር ዘንድ በኖቲንግሃም ፎረስት ዝርዝር ውስጥ ከተያዘ በኋላ ጠንካራ ስራዎች እየተሰሩ ይገኛሉ። ቼልሲዎች ተጫዋቹን ለመሸጥ በተለይም ደግሞ አስቀድሞ ምቅር ነበራቸው፣ ግን የዳኒ ዌልቤክ ወደዛ ቡድን መድረስ ደግሞ ዝውውሩን እውን እንዲያደርጉ ወይም ቼልሲዎች ዝውውሩን እንዲጠባበቁ አድርጓቸዋል። እንግዲህ ከ30 እስከ 40 ሚሊዮን ፓውንድ ቼልሲ ይጠብቃል። ከዝውውሩ እስከ 40 ሚሊዮን ፓውንድ ጣራው ነው። የሊያም ዴላፕ ነገር ኦልሞስት ከቼልሲ አብቅቶለት አሁን ቀጣይ ገዢው ነው የሚጠበቀው። ዩናይትድ አላስፈርምም ብሏል። ኖቲንግሃም ፎረስት አሁን በጣም የቀረበው ክለብ ሆኗል። ቼልሲዎች የዝውውር መስኮቱ ከመጠናቀቁ በፊት አሁንም ዝውውሮችን ሊፈጽሙ እንደሚችሉ ፍንጭ ሰጥተዋል። ሌላ አንድ ተጫዋች በዝርዝራቸው ውስጥ አካተዋል። የክሪስታል ፓላሱን ተከላካይ ዳንኤል ሙኒዝን ለማምጣት የሚደረገው ጥረት ላይ እንግዲህ ቼልሲዎች አሁን ላይ ስማቸው ተካቷል። ከዛው ከክሪስታል ፓላስ ማክስን ላክሩዋን በ52 ሚሊዮን ፓውንድ ካስፈረመው በኋላ ሌላ ዝውውር ለመፈጸም ደግሞ ጥረት እያደረጉ ነው። በእርግጥ ባርሴሎና የተጫዋቹ ፈላጊ ናቸው። የካታላኑ ክለብም ይህን ተጫዋች ልምዱን መጠቀም ይፈልጋሉ። ፉልባክ ነው። በክሪስታል ፓላስም ደግ ጊዜን ያሳልፏል። ግን በዩናይትድ ደጋፊነቱ ይታወቃል። የተጫዋች ግን ማንቸስተር ዩናይትድ እስካሁን እዚህ ዝውውር ላይ መሳተፍ ምንም አይነት ምልክትን አላሳየም። ከዛ ውጭ ግን ቼልሲ አሁንም ዝውውሮችን ይፈጽማል ማለት ነው። ምናልባት የቼልሲ የአንድ የሜዳ ክፍል ላይ በተለይም በ9 ቁጥር አጥቂ ላይ ወይም የአጥቂ ባህር ያላቸው ተጫዋቾችና የመከላከል ስፍራ ያላቸው ተጫዋቾች በጣም በስተዋል። በተለይም ሴንተር ባኮች አሁን ደግሞ ወደ ፉል ባኮች መጥተዋል። ከሰሞኑ በዚህ ዝውውር ላይ ቼልሲ የተለየ እንቅስቃሴ የሚያደርግ ከሆነ ተከታትለን እናደርሳቸዋለን። ቼልሲ ፈረንሳይን ተከላካይ ማክስን ላክሩዋን ከክሪስታል ፓላስ በ52 ሚሊዮን ፓውንድ ማስፈረሙ ይታወቃል። ማክሰን ላክሩዋ ከፊርማው በኋላም ለእኔ ምርጥ ዝውውር ነው፣ ምክንያቱም ቼልሲ ያለ ምርጥ ክለብ ስለሆነ ብሏል። የክለቡ የወደፊት እቅድ አካል በመሆኔም በጣም ኮርቻለሁ፣ የውድድር ዓመቱም ለመጀመር በጣም ጓጉቻለሁ በቼልሲ ቤት ብሏል። ለዚህ አርማ ያለኝን ሁሉ እሰጣለሁ፣ ለክለቡ የቻልኩትንም አደርጋለሁ ሲል ተደምጧል። አዲሱ የቼልሲ ተከላካይ ማክሰን ላክሩዋ ባለፈው ዓመት ለክሪስታል ፓላስ 55 ጨዋታዎችን በሁሉም መድረክ አድርጓል። 3 ግብ አስቆጥሯል። በክሪስታል ፓላስ ቤት በጣም የማይረሳ ጊዜ ካሳለፉ ተጫዋቾች ውስጥ ይጠቀሳል። በ12 ወር ውስጥ በኦሊቨር ግላስነር ስር የኤፍኤ ካፕ፣ ኮሚቴ ሺልድ ከዛ በኋላ ደግሞ የኮንፈረንስ ሊግ ዋንጫን ሲያነሱ የዚህ ተጫዋች ሚና ትልቅ ነበረና በርካታ ጨዋታን ያደረገው አሁን ወደ ቼልሲ መጥቷል። ከአዲሱ አሰልጣኝም ጋር ለመጀመር ዝግጁ ነኝ ሲል ተደምጧል። ሃርቬ ኤሊዮት የሊቨርፑልን መለያ ለብሷል።
በአስቶን ቪላ ቤት የውሰት ጊዜው 277 ደቂቃን ብቻ የተጫወተ ተጫዋች ነው። በእርግጥ ጉዳዩ ምን እንደሆነ ይታወቃል። አስቶን ቪላ ተጫዋቹን ቋሚ ለማድረግ ስላልፈለገ ያለው ብቸኛ ምርጫ ተጫዋቹን ደቂቃ መቀነስ ነበረና በዛ ምክንያት ወደ ሊቨርፑል ተመልሷል። ሃርቪ ኤሊዮት ክለቡ ምን ያህል እንደምወደው ሁሉም ሰው ያውቃል። ሊቨርፑልን ከልጅነት የጀምሮ ሊቨርፑልን ደግፍ ያለው የልጅነት ህልሜ የነበረው ሊቨርፑል መለያም ደግሜ መልበሴ ከዚህ ውጭ ሌላ ቦታ ላይ የሌለ ስሜት እንዲሰማኝ አድርጓልና የሊቨርፑልን መለያ ዳግም በመልበሴ ደስተኛ ነኝ ብሏል። አሁን ትልቁ ጥያቄ እንደ ሳላ ያለውን ኮከቡን ያጣ የተወሰኑ ተጫዋቾችን ዝውውር ያደርጋል ተብሎ የሚጠበቀው ሊቨርፑል በቀጣይነት ሃርቪ ኤሊዮትን በክለቡ ያቆየዋል ወይንስ ይሸጧል ዳግም የሚለው ወይም በውሰት ይለቋል የሚለው ይጠበቃል። የመጨረሻ ውሳኔ ግን የአሰልጣኝ አንዶኒ ኢራኦላ ይሆናል ተብሎ ይጠበቃል። ምናልባት የሃርቪ ኤሊዮት ዝውውር እንግዲህ ምናልባት ሳላ ስለለቀቀ በሊቨርፑል በኩል ሊቀር የሚችልበት እድል አለ። ግን ከዚህ ጋር በተያያዘ ጄሚ ካራገር በሊቨርፑል ጉዳይ ላይ የባርኮላን ዝውውር ሲተች ነበረ። የቀድሞ ሊቨርፑል ታሪካዊ ተጫዋች ጄሚ ካራገር ክለቡ ባርኮላን ዝውውር እንዲወጣ ጠይቋል። ጄሚ ካራገር እንደውም በአስተያየቱ ሊቨርፑል ባርኮላን በመተው የቀኝ ክንፍ ተጫዋች ያስፈርም፣ በአሁኑ ሰዓት የግራ መጫወት የሚችሉ 3 ተጫዋቾች አሉ ያለው ካራገር ሪዮኑ ጉማ፣ ጋክፖ፣ ቬትስ ይጫወታሉ፣ ነገር ግን ቀኝ ክንፍ ቦታ ላይ የሚጫወት ተጫዋች የለም ሲል ተናግሯል። አክሎም በዚህም ምርጫ እርግጠኛ አይደለውም፣ የቀኝ ክንፍ ተጫዋች ያስፈልገናል፣ ስለዚህ የሳላን ቦታ ላይ ትኩረት እናደርግ ብሏል። ምናልባት ለሊቨርፑል ደጋፊዎች በዚሁ አጋጣሚ ሃርቪ ኤሊዮትን ማቆየት ለዚህ መፍትሄ ይሆናል ወይም በእርግጥ ይሄ ሳላህን በሰው መተካት በጣም ሊያስቸግር ይችላል። እንደውም ዋይኔ ማርክ ሩኒ ሳላህን ሊቨርፑል ስለመተካት ማሰመተው አለበት፣ የሳላን የመተካት ሂደትን ትተው ቡድኑን ማጠናከር ላይ ትኩረት ቢያደርጉ ይሻላል እያለ ነበርና ከዛ አንጻር ሃርቪ ኤሊዮት ሳላን ይመጥናል አይመጥንም ሳይሆን ግን ማጫወት ይሻላል ወይንስ ሌሎች ማንን ማምጣት የተሻለ ነው ብላችሁ ታስባላችሁ? እናንተ ጻፉልን። ሪዮኑ ጉማ አንዱ በጄሚ ካራገር በዛ ቦታ ላይ በግራ ክንፍ አጥቂነት መጫወት ይችላል በሚለው ተጫዋች ዙሪያ ላይ ተጨማሪ መረጃ እናንሳ። ኢራኦላ ከእሱ ጋር ጥሩ ጊዜን እያሳለፈ እንገኛለን ብሏል። በአሰልጣኙ ፍልስፍና ደስተኛ መሆኑን ተናግሯል። አሰልጣኙ የአንድ ለአንድ ፍልሚዎችን እንድንጋፈጥ ይፈልጋል፣ ጫናዎችን እንድንፈጥር ይፈልጋል፣ ኳሶችን በፍጥነት እንድንጠቅ ይፈልጋል እና በሱ ስር ስንሆን ምን እንደሚጠበቅብን ያውቀናል ብሏል። ሪዮኑ ጉማ ሁሉም አሰልጣኝ በቡድን ውስጥ እንግዲህ የኔን ያጨዋወት ስልት በተመለከተ እንደሚደግፉልኝ አውቅ ያለውኝ እስካሁን በሰራውባቸው አሰልጣኞች በአጨዋወቴ ደስተኛ እንደሆኑ ነግረውኛል ብሏል። በቀኝም በግራ ክንፍም እጫወታለሁ ብሏል። ሪዮኑ ጉማ የሚያገኙ የጨዋታ ደቂቃ ነበረ ትልቁ አጠያቂ ጉዳይ። ከጨዋታ በፊት ስብሰባ ስናደርግ ነው ምን ያህል የጨዋታ ጊዜ እንደምናገኝ የምንረዳው። ሁሉም ነገር እንደ ልምምድ ማዕከልና እንደ ሰልጣኙ ፍልስፍና ይወሰናል። ስለዚህ በልምምድ ላይ መትጋት አለብኝ እኔም ብሏል። በቅድመ ውድድር ጊዜም ጥሩ ጊዜን እያሳለፈ መሆኑና ለቀጣይ ውድድር ዓመት ቋሚ መሆን እንደሚፈልግም ተናግሯል። ካልቨን ራምሴም በአንዶኒ ኢራኦላ ስር ጥሩ ጊዜን እያሳለፈ እንደሆነ ተናግሯል። ጥሩ ልምምድ ነው፣ ልምዱም ለእኛ በጣም አስፈላጊ ነው። እስካሁን እንግዲህ በሊቨርፑል እቆያለሁ ወይንስ ወደ ሌሎች ክለቦች እሄዳለሁ በሚለው ጉዳይ ላይ የተወሰነ ውሳኔ የለም፣ ግን ምንም ቢሆን እቀበላለሁ፣ ለእኔ ማድረግ ያለብኝ ጠንክሬ መስራት ነው ብሏል ካልቨን ራምሴ። በሊቨርፑል ግን የመቀጠል ፍላጎት እንዳለው ነው ተጫዋቹ ፍንጭ የሰጠው። ከዛ ውጪ በሊቨርፑል በኩል ልናነሳ የወደድነው ውድ ቤተሰቦቻችን አርኔ ስሎት በሊቨርፑል እንግዲህ ከለቀቁ በኋላ እስካሁን ስራ እንዳላገኙ ይታወቃል። አል አህሊ ከዝርዝራቸው ውስጥ አካቷል እሳቸውን። የቀድሞ የሊቨርፑል አሰልጣኝ ግን በአውሮፓ ውስጥ መቆየትን ቅድሚያ ይሰጣሉ። እስካሁን የፕሪሚየር ሊግ ክለብን ያሰለጠናሉ ተብሎ አይጠበቅም። የፕሪሚየር ሊግም ክለብ አልጠየቃቸው። ምናልባት በርካቶች ከኒካስል ጋር ስማቸውን እየያዙ ነበረ ኤዲያውን ስንብት ተከትሎ። ኒካስል ግን ሌላ አሰልጣኝ ለመሾም ከጫፍ እንደደረሰ ይታወቃል። ኤገር ቲያጎን በተመለከተ ስሙ ከማንቸስተር ዩናይትድ ጋር ሲያያዝ ነበረ። ማንቸስተር ዩናይትድ ብራዚሊያን የፊት መስመር ተጫዋች ኤገር ቲያጎ ለማስፈረም ፍላጎት እንዳለው ተገልጿል። ሆኖም በዝውውሩ ዙሪያ እስካሁን ድረስ ይፋዊ ጥያቄ አልተካሄደም። በእርግጥ ብቸኛው የዩናይትድ አማራጭ አይደለም ኢገር ቲያጎ። ዱሻን ቬላሆቪች በነፃ ሊመጣ የሚችለው የዩናይትድ ሌላኛው አማራጭ እንደሆነ ይታወቃል። ሌሎችንም ተጫዋቾች እያዩ ነው። ትሮስዴልን ከሰሞኑ እያዩት ነበረ። ማንቸስተር ዩናይትዶች በዝውውር መስኮቱ የአጥቂ ስፍራ ተጫዋች ለማስፈረም እየሰሩ የሚገኙት ግን ሁሌም እንደምንላችሁ የዚርክዚን ሽያጭ ተከትሎ ነው ሊሆን የሚችለው። ከዚህ ጋር በተያያዘ ኢገር ቲያጎ በዩናይትድ ሰዎች ከተመረጠበት አንዱ በፕሪሚየር ሊግ መጫወቱ በተጠናቀቀ የውድድር ዓመት የፕሪሚየር ሊጉ በርካታ ግብ ባለቤት ነው። ያው የፍጹም ቅጣት ምቶች እንዳሉ ሆኖ ማለት ነው። ከዚህ ጋር በተያያዘ ልምዱን ደግሞ ሞር ዩናይትድ ይፈልገዋል። ዩናይትድ አሁንም የዚርክዚን የመጨረሻ ሁኔታ እየተጠባበቀ ነው። ከዩናይትድ ፖሊሲ አንጻር ምናልባት ኢገር ቲያጎ በጣም የተሻለው አማራጭ ሊሆን ይችላል። ከዛ ውጭ ግን ዩናይትድ
ወጪ ላለማውጣት ካሰቡ ግን ዱሻን ቬልሆቪች ሌላኛው አማራጭ ሊሆን ይችላል። ማንቸስተር ዩናይትድ ለራሽፎርድ ሌላ እድል በመስጠት ተጫዋቹን ወደ ቡድኑ ለመቀላቀል እንደወሰነ ይታወቃል። በነገራችን ላይ ራሽፎርድ አሁን በዩናይትድ ቤት እንደ አዲስ ፈራሚ ነው ማለት ነው። ተጫዋቹ የውድድር ዓመቱ በባርሴሎና ከነበረው ጥሩ አቋም በመነሳት እንዲሁም በአዲስ አሰልጣኝ ስር ራሱን የሚያሳይበት ጥሩ እድልም ይሆናል ተብሎ ይታሰባል። ይሁን እንጂ አሁንም ቢሆን በማንቸስተር ዩናይትድ የራሽፈርድ 100% ቆይታ የተረጋገጠ አይደለም። እንደሚቀርብ የዝውውር ጥያቄና እንደ ራሽፈርድ መስማማት ይወስነዋል ወደ ሌላ ክለብን ማቅናት በተመለከተ። ዛሬ ግን ማርከስ ራሽፎርድ በይፋ ወደ ማንቸስተር ዩናይትድ መመለሱን አስመልክቶ ከባርሴሎና ጋር ለነበረው ጊዜ ለተሰጠው እድል አመስግኖ ወደ ዩናይትድ በይፋ መመለሱን አስታውቋል። የዩናይትድ ንብረት ስለሆነ ማለት ነው። ከዛ ውጪ ራሽፈርድ በዩናይትድ ይቀጥላል አይቀጥል የሚለውን ጊዜ ወስኗል። በማንቸስተር ዩናይትድ ግን እንደ አዲስ ፈራሚ ነው በዩናይትድ በኩል። ምክንያቱም ካሪክም አዲስ አሰልጣኝ ናቸው። እሱም ባለፈው 1 ዓመት ተኩል በዩናይትድ እንዳልነበር ይታወቃል። በዛ ቦታ ላይ ማንቸስተር ዩናይትድ ከበርካታ ተጫዋቾች ጋር ስሙ ተያይዞ ነበረ፣ በክንፍ አጥቂነት ማለት ነው። ማንቸስተር ዩናይትድ አንዱ ራፋኤል ሊያው ነበረ። የሊያው ወኪል ለማንቸስተር ዩናይትድ አቅርቦት ነበረ። ግን ማንቸስተር ዩናይትዶች አሁን ላይ ሌሎች ዝውውሮችን መፈጸም በተለይም አማካኝ፣ ተከላካይና ራሽፈርድን እስካልሸጡ ድረስ ሌላ ዝውውር እንደማያደርጉ ካስታወቁ በኋላ እዚህ ዝውውር ላይ ገፍተው አልሄዱበትም። ለወኪሉም ለጊዜው ዝውውሩ ላይ መሳተፍ እንደማይፈልጉ ነግረዋል። ከዚህ ጋር በተያዘ በማንቸስተር ዩናይትድ በኩል ቁጥር 1 ምርጫ ግን አይደለም ራፋኤል ሊአኦም። በተለይ ባለም ዋንጫ ላይ ያሳየው አቋም በበርካታ ዩናይትድያንም ያልተወደደ ነው፣ ተጫዋች ወደ ዩናይትድ ቢመጣ በሚል ማለት ነው። ከዚህ ጋር በተያዘ ማንቸስተር ዩናይትድ እንዳልኳችሁ በራሽፈርድ ላይ ጸና ነው። ከዛ ውጭ ማንቸስተር ዩናይትድ የአማካኝ ክፍሉን፣ የተከላካይ ክፍሉን፣ የግራ መስመር ተመላላሽ ተጫዋች ዋና ትኩረት አድርገው እየሰሩ እንደሆነ ይታወቃል። ማንቸስተር ዩናይትድ በወጣት ተጫዋቾች ላይ ከሰሞኑ እንግዲህ አንዳንድ ውሳኔዎችን እንደሚወስን ሲጠበቅ ነበረ። ማንቸስተር ዩናይትድ ቤት ወጣት ከተባሉ ተጫዋቾች የተከላካይ ስፍራ ተጫዋች የነበረው ታይለር ፍሪክሰን ማንቸስተር ዩናይትድን ለቋል። ላውሰን ስፖርትን መቀላቀሉ ይፋ ተደርጓል። ከ11 ዓመት በኋላ ማንቸስተር ዩናይትድን የምሰናበትበት ጊዜ አሁን ነው። ሁሉንም አሰልጣኞች፣ ተጫዋቾች፣ የስታፍ አባላትን በሙሉ አመሰግናለሁ ብሏል። ይህን ክለብ ወክዬ በመጫወቴም ህልሜን ማሳካት ችያለሁ ብሏል ከዝውውሩ በኋላ። እናም አንድ ቀን ወደ ዩናይትድ እንደሚመለስ አረጋግጧል። ከዚህ ጋር በተያያዘ ማንቸስተር ዩናይትድ ቤት የተወሰኑ አካዳሚ ተጫዋቾች እንደሚለቁ ይጠበቃል። ሌላው በዩናይትድ በኩል ልናነሳ የወደድነው ውድ ቤተሰቦቻችን ብሩኖ ፈርናንዴዝን ነው። ብሩኖ ፈርናንዴዝ ኤሪክ ቴንሃግ ናቸው የዩናይትድ አምበል ያደረጉት። በነገራችን ላይ የዩናይትድ ደጋፊዎች ካለፉ አሰልጣኞቻቸው የሆነ የሚወዱት ነገር አለ። ምናልባት ጻፉልን የቴንሃግን የሩበን አሞሪም የቅርብ ጊዜ ከዩናይትድ በጣም ውለታ ውለዋል ለዩናይትድ የምትሉትን ጻፉልን። አንዱ ኤሪክ ቴንሃግ ካደረጉት ነገር ብሩኖን አምበል ለማድረግ ነው። ቢሮ ጠርተው ኤሪክ ቴንሃግ ቀጣዩ አምበል ላደርግ ነው ምን ትላለህ ሲለኝ ለማመን ነበር የተቸገርኩት። ምክንያቱም እንደ ዩናይትድ ያለን ክለብ አምበል ሆኖ መምራት የሁሉም ሰው ህልም ነው እና ህልሜን እውን አድርጎልኛል፣ ለዚህ ቴናግን አመሰግናለሁ ብሏል። የዩናይትድ ደጋፊዎች ከቴናግ የምታመሰግኑት ነገር ካለ ግን ጻፉልን። የአርሰናልን ዝውውር እናንሳ። አሰልጣኝ ኤዲ ሃው ኒውካስልን የለቀቁት እንግዲህ ብሩኖ ጉማሬሽ ክለቡን እንደሚለቅ ስለተሰማቸው መሆኑ ተገልጿል። እናም አርሰናል ብሩኖ ጉማሬሽን እንደሚያገኘው ይሄ ለአርሰናል ደጋፊዎች ትክክለኛው ፍንጭ ይመስለኛል። ብራዚላዊ አማካይ ብሩኖ ጉማሬሽ አርሰናልን መቀላቀል እንደሚፈልግ ይታወቃል። አርሰናል አሁን ላይ ትልቅ የተባለ የዝውውር ሂሳብ በዚህ ሳምንት ለኒውካስል እንደሚያቀርብም ይጠበቃል። ብሩኖ ጉማሬሽ አርሰናልን መቀላቀል እንደሚፈልግ ያሳወቀ ሲሆን በግልም ከስምነት ደርሷል። አርሰናል በቀጣይ ዝውውሩን ለማጠናቀቅ ከክለቡ ጋር እንደሚደራደርና ድርድሩም እንደሚቀጥል ታውቋል። ታዲያ ከዚህ ጋር በተያያዘ የአሰልጣኝ ኤዲ ሃው ዛሬው ዕለት ኒውካስልን መልቀቅ ኒውካስል በዝውውር መስኮቱ ላይ እየወሰዳቸው ያለ እርምጃና የብሩኖ ጉማሬሽ ወደ አርሰናል ለመሄድ አይቀሬ መሆን ግን ለስንብታቸው ምክንያት ነው ተብሏል። በኤዲ ሃው በኩል ብቻ አይደለም ብስጭቱ፣ በነገራችን ላይ እሳቸው ስራቸውን እስከ መልቀቅ ደርሷል። ኒውካስል የአርሰናልን የዝውውር ጥያቄዎች እስካሁን አልቀበልም ማለቱ በተጫዋች ብሩኖ ጉማሬሽ በኩል እጅግ በጣም ብስጭትን ፈጥሯል ተብሏል። አሁን ትልቁ ጥያቄ ነገ ቡድኑን ይቀላቀላል አይቀላቀልም ነው። ነገ ነው የልምምድ ካምፑን የሚቀላቀለው። ብሩኖ ጉማሬሽ ኢሳክን አምና ተችቶታልና ኢሳክ አምና የልምምድ ማዕከሉን አልተቀላቀለም። በኒውካስል አኩርፎ ማለት ነው ወደ ሊቨርፑል አትሄድም ብለውት ብሩኖ ጉማሬሽ ያንን አያረግም እየተባለ ነው። ምክንያቱም ያኔ ስለተቸው ኢሳክን። ነገር ግን በጣም ደስተኛ አይደለም ተብሏል በኒውካስል አቋም፣ በያዙት አቋም በዝውውሩ ጉዳይ ላይ። ያው ከኒውካስል ተጫዋች መስፈረም በጣም አስቸጋሪ ነው። ኤዲ ሃው የበለጠ ብስጩ ነበሩ። ክለቡን እስከ መልቀቅ ደርሰዋል። ከዚህ ጋር በተያያዘ ብሩኖ ጉማሬሽ የአርሰናል ተጫዋች መሆኑ የጊዜ ጉዳይ ብቻ ነው። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦቻችን
አርሰናል ቪኒሺየስ ጁኒየርን ለማስፈረም ፍላጎት ማሳየቱን በተመለከተ ፖል ሜርሰን በጣም ተደንቋል። የቀድሞ የአርሰናል ተጫዋች ፖል ሜርሰን አርሰናል ቪኒሺየስ ጁኒየርን በመጠየቅ የደረሰበትን ደረጃ ይቻለው ብሏል። አርሰናል ቪኒሺየስ ጁኒየር ላይ ፍላጎት ማሳየቱ አሁን አርሰናል ያለበትን የጥራት ደረጃ ያሳያል ብሏል። እሱ አርሰናል ወደ ትልቅ ተጫዋች ገበያ ተዘዋውሯል የሚለው ፖል ሜርሰን ከዓለም ምርጥ ተጫዋቾች አንዱን ያውም ከሪያል ማድሪድ ለማስፈረም መጣር የአርሰናልን የደረሰበትን የጥራት ደረጃ ያሳያል ብሏል። አክሎም ይህ ሌሎች ሁሉንም የፕሪሚየር ሊግ ክለቦች የሚያስጨንቅ እንደሆነ አውቃለሁ። አርሰናል አሁን ኃያልነቱ በደንብ የተረጋገጠበት ነው ብሏል። ጉዳዩ ቪኒሺየስ ጁኒየርን ማስፈረም ያለማስፈረም ሳይሆን ቪኒሺየስ ጁኒየር ለማስፈረም መሞከር እና ከሪያል ማድሪድ መሆኑ አርሰናልን የበለጠም ወደ ፎርሙ፣ ወደ ማንነቱ፣ ወደ ኃያልነቱ መመለሱን ማሳያ ነው ይላል። ምናልባት ይህንን የፖል ሜርሰንን ሀሳብ እንዴት ታዩታላችሁ? አርሰናልን ጻፉልን። ቦሩሲያ ዶርትመንድ የአርሰናሉን አማካኝ ኢታን ዋኔርን ለማስፈረም የሚደረገው ጥረት አሁንም እንደቀጠለ ነው። በተጫዋቹና በአርሰናል በኩል የመጨረሻ ውሳኔ ይወሰናል ተብሎ ይታሰባል። በአርሰናል በኩል ያው የሚለቁ በርከት ያሉ ተጫዋቾች አሉ ተብሎ ነው የሚጠበቀው። ከዛ ውጪ በአርሰናል በኩል አዲስ ፈራሚያቸው ክርስቶስ ዞሊስም ከክለቡ ጋር ልምምድ እያደረገ ይገኛል። በርካታ አርሰናላውያን ተደንቀውበታል። በተጫዋቹም ጅማሮ ደስተኛ ናቸው ተብሏል። ሌላው በአርሰናል በኩል ልናነሳ የወደድነው በልምምድ ማዕከሉ በዛሬው ዕለት ጋብሪኤል ማጋሌሽ እና ጋብሪኤል ማርቲኔሊ ተገኝተው ልምምድ ጀምረዋል። በይፋ ያው እንደሚመለሱ አስቀድሞም የታወቀ ነበረ። ቡድኑን ተቀላቅለዋል። በተጫዋቾቹ በኩል በቡድን ውስጥ እንግዲህ የሚፈጥሩት ተጽዕኖ ይታወቃል። ግን የጋብሪኤል ማርቲኔሊ መልቀቅ በቀጣይነት ከክለቡ በትልቁ የሚጠበቅ ነው። ከዚህ ጋር በተያያዘ በቀጣይ ዓመት አርሰናል ራሱን ሲያጠናክር አንድ ለየት ያለ ነገር እንንገራችሁ። በሚቀጥለው የውድድር ዓመት አርሰናል ያው ፕሪሚየር ሊግ ተሳታፊ ነው፣ አንደኛ ሆኖ ነው ፕሪሚየር ሊጉን ሻምፒዮንስ ሊግ ተሳታፊ ነው፣ አንደኛ ሆኖ ነው ፕሪሚየር ሊጉን ያጠናቀቀው። በቀጣይ ዓመት ሻምፒዮንስ ሊግ የሚወክል ብቸኛው የለንደን ክለብ ነው። አርሰናል ለዚህ ራሱን በደንብ እያጠናከረ እንደሆነ ይታወቃል። ጥቂት ቆይተን ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል ይዘን እንመጣለን። እስከዛው ሰናይ ጊዜ